الحمد لله رب العالمين والصلاة والسلام الأتمان الأكملان الأشملان على سيدنا محمد الصادق الأمين وعلى آله وأصحابه أجمعين وعلينا معهم إلى يوم الدين. أما بعد ወንድሞች እህቶች ያለነው በሻዕባን ወር መጨረሻ አካባቢ ነው። ሁለተኛው 10 ሊጠናቀቅ ሁለት ቀን ብቻ ነው የሚቀረው። ረመዳን ልንቀበል 12 ወይም 11 ቀን ነው የሚቀረው። ሻዕባን በ29 ከተጠናቀቀ ማለት ነው። በዚች በረመዳን ጫፍ ላይ ያለን መታወስ የሚገባንን ነገር ነው እያነሳው ያለሁት። እንግዲህ ትልቅ እንግዳ ሲመጣ እንደ እንግዳው ክብደትና እንደ ሰውየው አቅም ሽር ጉድ ይላል። እንግዳ ነው የሚመጣብኝ ብሎ ባለው አቅም ይዘጋጃል። አሁን እየመጣ ያለው የረመዳን እንግዳ በጣም የተከበረ እንግዳ ስለሆነ ሙእሚኖች ሰሃቦች በጣም ነበር የሚዘጋጁለት። 6 ወር አላህ ረመዳን እንዲያደርሳቸው ዱዓ ያደርጋሉ። 6 ወር ደግሞ አላህ እንዲቀበላቸው ዱዓ ያደርጋሉ። አላህ ለረመዳን እንዲያደርሳቸው اللهم سلمنا لرمضان يحيى بن أبي كثير እንዳሉት ለረመዳን በሰላም አድርሰን ማለት ነው። ምንም እንኳን ጥቂት ቀናቶች ቢቀሩን በእነዚህ በቀሩት ቀናቶች ውስጥ ወደ ሌላኛው ዓለም የሚሸጋገር መኖሩ ነው ጥያቄ የለው። አቆየኝ እስከ ቀኗ ድረስ ብሎ ዱዓ ማድረግ ነው ሰልምና ለረመዳን ማለት። ወሰልም ለና ረመዳንን ሰላማዊ አድርግልን፣ ጥሩ ረመዳን የምንጾም አድርገን ብለው ደግሞ ዱዓ ያደርጋሉ። ምክንያቱም ረመዳን ውስጥ እንደ ጊዜው ረመዳን ጊዜ ውስጥ ይደርሳል። የበድር ጦርነት የተከሰተው በረመዳን ውስጥ ነው። በነገራችን ላይ አቡ ጀህልም አቡበክርም ደርሰውታል ጊዜውን ማለት ነው። ግን የነሱ ሁኔታ የተለያየ ስለሆነ هذا في النار وهذا في الجنة ወሩን መድረስ ብቻ ቁም ነገር አይደለም። ወሩን ደርሰን በአግባቡ መጾም ማለት ደግሞ መራብ ወይም መጠማት አይደለም። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት። ስንት ጿሚ ያለ ከጾሙ ረሃብና ጥማት እንጂ ያላተረፈ ሌላ ትርፍ የለም። ለምን ጾሙ ያለው አላህ ባህሪያችንን እንድናርቅ ሁኔታችንን እንድናስተካክል በጥጋብ የተሸፈነ አእምሮ ካለ ትንሽ ረሃብ ሸምቆጥ ሲያደርገው ወደ ማሰብና ወደ ተውባ እንዲመለስ ተፈልጎ ለዓለኩም ተተቁን ያለው አላህ ሱብሓነሁ ወተዓላ። ስለዚህ ለረመዳን በሰላም አድርሰን ረመዳናችንን ደግሞ ሰላማዊ አድርግልን ይላል። እንግዲህ ስርዓቱን ጠብቆም ጾሞ ሲያበቃ ደግሞ የሆነ ኸለል ይኖርና የሆነ ገደሎ ይኖርና አላህ አልቀበልም ሊለው ይችላል። ስለዚህ ተቀበለም ብሎ ደግሞ ተጨንቀው ዱዓ ያደርጋሉ። ይሄ የሙእሚኖች ባህሪ ነው። በረመዳን ብቻም ሳይሆን والذين يؤتون ما آتوا وقلوبهم وجلة የሚፈጽሙትን ይፈጽማሉ፣ ግን ልባቸው እየፈራ ነው። አድርጋለሁ ያለኝን እኔ ምን አገባኝ የሚባል አይደለም። ጌታዬ አንተ በምትፈልገው መልኩ ፈጽሜው ይሆን? አንተ ዘንድ ዋጋ ይኖረው ይሆን? ወይስ በኢኽላስ ጉድለት በሪያ በስምዓ ተበላሽቶብኝ ይሆን? ይቅር በለኝ ጎደለውንም አንተው ሸፍነው ብሎ በደንብ አላህን መለመን ይፈልጋል። ለዛ ነው የሚጨነቁት። ስለዚህ ተወሰኑ ነጥቦችን አንስቼ ነው እየተናገርኩ የነበርኩት። የመጀመሪያው ሁለቱንም ቋንቋ የምትሰሙ ሰዎች ሁለት ጊዜ ነው የምታዳምጡት ማለት ነው። ንያን ማጽዳት ነው። ማንኛውም ስራ በንያ ላይ ነው የሚገነባው። ንያ ማለት መሰረት ነው። አንድ ቤት ለመስራት ጥሩ መሰረት ካለው ወደ ላይ መዝለቅ ይቻላል፣ ከሌለው ይንቀሳቀሳል። ስለዚህ ንያም ማስተካከል ይፈልጋል። አላህ ማንኛውንም ዒባዳ በኢኽላስ እንድንሰራ ነው ያዘዘን። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን። ለምንድን ነው የምጾመው እኔ? ሊተቀረቡ ኢለላህ ሊላሂ ተዓላ የሚል በአንደበት ወይም በዜማ መልኩ ሳይሆን ከልብ
من صام رمضان إيمانا واحتسابا ያሉት አምኖበት ከአላህ ደግሞ እተሳሰበበታለሁ ዋጋ አገኝበታለሁ ብሎ በዚህ መልኩ የጾመ ሰው غفر له ما تقدم ከዚህ ውጪ ባለ ሁኔታ የጾመ ሰው እዚህ ውስጥ አይካተትም ማለት ነው። ስለዚህ በጣም ጥሩ ንያ ያስፈልጋል። ሌላኛው ተውበት ያስፈልጋል። ተውበት እንግዲህ መስፈርቶች አሉት። ቱብቱ ኢለላህ አስተግፊሩላህ ማለት ብቻ አይደለም። ለዚህ ነው بعض الصالحين ምናሉ استغفارنا يحتاج الى استغفار እኛ የምናደርገው استغفار ሌላ استغفار ያስፈልገዋል። ዝም ብሎ ለጉራ አስተግፊሩላህ ማለት ሳይሆን ከልብ ጌታዬ ታቀኛለህ ደካማ ነኝ ጎደሎ አለኝ አጥፍቻለሁ አላህ ጋር መመሳጠር ነው استغفار የሚባለው። በዛ ሁኔታ ይቅር በለኝ ብሎ ከልብ መጠየቅ። ነብዩላህ ያዕቁብ አለይሂ ሰላም ልጆቻቸው ከብዙ ውጣ ውረድ በኋላ መጥተው ያ አባና አስተግፊር ለና አሏቸው። አባታችን ሆይ ምህረት ለምንልን ሲሏቸው ሰውፈ አስተግፊሩ ለኩም ወደፊት استغفار ላደርግላችሁ እችላለሁ አሉ። ለምን ይሄን ቀጠሮ አስረዝመው አላህን መለመን ቀጠሮ ያስፈልገዋል ወይ ብለው የተፍሲር ሊቃውንቶችና አንዳንድ ዑለማዎች ሲገልጹ ምን ይላሉ? አይ እንግዲህ ያላህ ነብይ استغفار አድርጎልናል ችግር የለም ብለው ግድለሽ እንዳይሆኑና እንዲጨነቁበት ፈልገው እንግዲህ ጥፋታችንን እናውቃለን የአላህ ነብይ እንኳን استغفار አድርግልን ብለን ብንጠይቀው ቀጠሮ ያዘብን ኧረ ጌታዬ አንተው ማረን ብለው ልባቸው ሰበር እንዲል ፈልገው ነው ቀጠሮ ያዙላቸው። ዩሱፍ ግን استغفر لنا ሲሏቸው يغفر الله لكم ወደው እሳቸው ደግሞ ቂም አለመያዛቸው እንዲገለጽ ነው። ሰውፈ ቢሉ እሳቸው አለቀቀውም ማለት ነው የሚሆነው። ቀጠሮ አልያዙም እሳቸው ወዳው يغفر الله لكم አሉ። ያዕቁብ ግን سوف أستغفر لكم ربي ጌታዬን ለምንላችኋለሁ ወደፊት። እቺ ልባችን ሰበር ብላ ይቅር በለን ብሎ መጠየቅ ከልብ የመነጨ استغفار ሲኖር ተውባ ሲኖር ያ ነው ተውባ የሚባለው። ስለዚህ التوبة الصادقة እንደዚህ አይነቶች ደግሞ ጥፋተኛም ቢሆኑ አላህ ይወዳቸዋል። إن الله يحب التوابين መላሳናቸው علم عبدي أن له ربا يغفر الذنب ويأخذ به غفرت له إلى الله في الحديث القدسي وبخاري እንደተወራው ይሄ እኔ ባሪያማ በኃጢአት የሚቀጣ ይቅር ማለትም የሚችል ጌታ እንዳለው አውቆ እኮ ነው የለመነኝ ስለዚህ ምሬዋለሁ ይላል። ይህችን ማወቅ ያስፈልጋል። በአንደበት የሚነገር ነገር ብቻ አይደለም ማለት ነው። ተውባ ያስፈልጋል። ሌላው ብዙዎቻችን ምናልባት ይሄ በአብዛኛው የኢትዮጵያ ሙስሊም ላይ የሚታይ ነገር ነው። አንድ ዒባዳ ውስጥ ስንገባ ቁሳዊ ዝግጅት እናረጋለን፣ የእውቀት ዝግጅት እናረጋለን። ሐጅ ይሄዱና ሐጅ እንዴት ማድረግ እንዳለባቸው ምንም የማያውቁ አሉ። መካ መዘየር ብቻ ይመስላቸዋል። እንደውም አንዳንዶቹ መዲና መዘየር ነው ሐጅ ማለት። ነብይ ናፍቀዋል፣ እሳቸው የነበሩበትን ቦታ ጎብኝቶ መመለስ። ሐጅ ከዛ ላቅ ያለ ዓላማ አለው፣ ድንጋጌ ደግሞ አለው። እንዴት እንደምትሐረም ዚክር እንደምታረግ በየትኛው ሰዓት የትኛው ቦታ እንደምትቆም ያንዳንዷ ተቆጥራ ነው የተነገረችን። ዒባዳ ባህሪው እንደዚህ ነው። ታዛዥነት ነው። ቁም ሲባል መቆም፣ ተቀመጥ ሲባል መቀመጥ ነው። ሳይማሩ ይሄዱና ተራ ጉብኝት ይሆናል። የኢሕራም ልብስ ከሻንጣ ጋር ልከው አንድ ማስታውሰዋለን። ሐጂ ኢሕራም ልበሱ እንጂ ሲባሉ እዛው ለብሰዋለሁ አሉ። ምን ማለት ነው? ረመዳን እንደዚሁ ሳንማር እንመጣለን። ረመዳን ያህል እንግዳ አሕካሞቹ ምንድናቸው? ዋጅባቸው ምንድናቸው? ሱነኖቹ ምንድናቸው? አፍራሾቹ ምንድናቸው? ይህንን በቁም ነገር ትኩረት ሰጥተን መስማት፣ መማር፣ ማዳመጥ ሐለቃት العلم ላይ መገኘት አለብን። ጥሩ ረመዳን እንዲሆን አላህ ባዘዘው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ መፈጸም ስላለበት ማለት ነው። ሌላኛው ምግብ መቀነስ ያስፈልጋል። ረመዳን እንድጾም አላህ ያዘዘን ምን ጊዜም የፈለገውን የሚያገኝ ሰው የፈለገውን ሲበላ አካሉን በሽተኛ ይሆናል። ምንም ጥርጣሬ የለውም። አብዛኛው በሽታ ከምግብ የሚመጣ ነው። የዛም ያህል ኢማኑም ኸለል አለው። ኢማን ጠንከር የሚለው ነፍስያን አቀብ ማድረግ ሲጀመር ነው። ስለዚህ ሚዛን ያለው ሚዛኑንም አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። ለአንድ አደም ልጅ
ጀርባውን ቀጥ ሊያደርጉ የሚችሉ ጉርሻዎች ይበቁታል። የግድ ደግሞ መብላት አለብኝ ከዛ በላይ ካለ አንድ ሶስተኛውን ለምግቡ፣ አንድ ሶስተኛውን ለመጠጡ፣ አንድ ሶስተኛውን ደግሞ ለአየር መንሸራሸሪያ ለትንፋሽ መተው አለበት። መተንፈስ እንኳን እስከሚያቅተው የሚመገብና አካሉም ተከምሮ መንቀሳቀስ እስከሚያቅተው የሚሆን ሁሉ አለ። ይሄን እንደ ቀልድ አይደለም ሐዲሱ ነው እየነገረን ያለው። ይሄን ሚዛን መጠበቅ ያስፈልገናል። ስለተገኘ ብቻ ምሽት ላይ እንደ በቀል አይነት ሊሆን አይገባውም ማለት ነው። ሌላው እንግዲህ ዒባዳ ሲባል የፉክክር የመሽቀዳደም መስክ ነው። ይሄን ቁርአን ነው የሚለው። አንተ ብቻ አይደለም እዚህ መስክ ላይ የተሰለፍከው። እልፍ አላፍ አላህ የሚያውቃቸው ሙእሚኖች የአላህ ባሪያቸው በዒባዳ መስክ ተሰልፈዋል። ከቀዳሚዎቹ መሆን ነው የሚጠበቅብህ። ይሄንን ነው አላህ የሚለው ወሳቢቁ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ አሰማዋት ወልአርድ። ከጌታችሁ ወደ ሆነች ምህረት ተሽቀዳደሙ። ሮጠህ ለማግኘት ቀድመህ ለመገኘት ጣር ነው። ወደ ጀነትን ተሽቀዳደሙ፣ ስፋቷ ሰማይና ምድርን የምታህል ወደ ሆነችዋ ይላል። እንዴት ነው የምንሽቀዳደመው? የታለ መስኩ? ያው ሶላት አልጀማዓ፣ ጾም፣ ዚክር፣ ዱዓ፣ ዝምድና መቀጠል፣ የቱን ነው ቆጥሮ ነው የምንዘልቀው? አቅምህ የቻለው የኸይር በር ሁሉ ላይ መሳተፍ። በተለይ በዚህ ወር እንግዲህ ሰሃቦች ሁልጊዜም በተለይ ሌሊት ተተጃፋ ጁኑቡሁም ብሎ ገልጿቸዋል አላህ። በረመዳን ደግሞ የተለየ አህዋል ነበራቸው። በናፍቆትም ነበር የሚጠብቁት። ወሩ የቁርአን ወር ነው፣ የጾም ወር ነው፣ የምህረት ወር ነው፣ የሰብር ወር ነው። በተለያየ መልኩ ተገልጿል። ሸህሩ ሰብር፣ ሸህሩ ልቁርአን፣ ሸህሩ ተውባ፣ ሸህሩ ልእስትግፋር። ይህንን ወቅት በቁም ነገር ለመሙላት የአቅማችንን ማድረግ ይኖርብናል። እንግዲህ አላህ ደርሰን በመልካም ሁኔታ የምንጾም ሰዎች አላህ ያድርገን። ከጾምንም በኋላ ደግሞ አላህ ዘንድ የምንሸለምበት ያድርገን። ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم بلغنا رمضان اللهم سلمنا لرمضان وسلم لنا رمضان وتقبله منا يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الهدى والتقى والعفاف والغنى اللهم ألف على الخير بين قلوبنا وأصلح ذات بيننا واهدنا سبل السلام ونجنا من الظلمات إلى النور وجنبنا الفواحش والفتن ما ظهر منها وما بطن يا أرحم الراحمين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم ارحم المستضعفين من المؤمنين في برك وبحرك من أمة محمد أجمعين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون